ሰላም ጤና ይስጥልን የትኩስ ኢንተርቴይንመንት ቤተሰቦች በመካከለኛው ጦርነት ዙሪያ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በየሰዓቱ አዳዲስ መረጃዎች ሲለቀቁ የማሳወቂያ መልእክት ወደ እናንተ እንዲደርስ ሳብስክራይብ በማድረግ ቤተሰቡ ነው። ምሽቱን እስራኤል ከኢራን እየተሰነዘረውን የባሊስቲክ ሚሳኤል ሩምታ መሸከም አቅቷታል። 1 ቶን የሚመዝነው የኢራን ሚሳኤል ከወደቀ በኋላ የእስራኤል አራድ ከተማ ጋዛን መስላለች። የሟቾች ቁጥር በከፍተኛ ሁኔታ መጨመሩም ተገልጿል። በሌላ በኩል ኢራን የዶሃ ከተማ ነዋሪዎች የተወሰኑ አካባቢዎችን በአስቸኳይ እንዲለቁ አዛለች። በኳታር የሚገኙ የአሜሪካ ጦር ይዞታዎች የጥቃት ኢላማ መሆናቸውም ተገልጿል። ዓለም ለኒውክሌር ጦርነት ስጋት እንድትዘጋጅ የዓለም ጤና ድርጅት ጥሪ አቅርቧል። ፕሬዝዳንት ትራምፕ ለኢራን የሰጡት የ48 ሰዓት ገደብ ማስጠንቀቂያ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ ዳግም የማትከፍት ከሆነ የሀገሪቱን የኃይል ማመንጫ ማዕከላት እንደሚያወድሙ አስጠንቅቀዋል። ለሰዓቱ ያስኳቸውን እነዚህንና ሌሎች መረጃዎች በአጭሩ አስደምጣችኋለሁ። አብራችሁን ቆዩ። በቅድሚያም 1 ቶን የሚመዝነው የኢራን ሚሳኤል ከወደቀ በኋላ የእስራኤል አራዲ ከተማ ጋዛን መስላለች። የሟቾች ቁጥር በከፍተኛ ሁኔታ መጨመሩም ተገልጿል። አራዲ ዲሞና በመቶዎች የሚቆጠሩ እስራኤላውያን ሙትና ቁስለኛ ሆነው ረጅሙን ሌሊት ተጋፍጠዋል። በደቡባዊ እስራኤል በምትገኘው አራዲ ከተማ መሃል ላይ ኢራን በፈጸመችው ቀጥተኛ የሚሳኤል ጥቃት ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። የእስራኤል የእሳት አደጋ መከላከያ አገልግሎት ባወጣው መግለጫ ሚሳኤሉ በቀጥታ ያረፈው በመኖሪያ ህንጻዎች መካከል በመሆኑ በአካባቢው ላይ እጅግ ሰፊ የሆነ ውድመት አስከትሏል ብሏል። ይህንን ከባድ ጥቃት ተከትሎ በአራዲ ከተማ የሚገኘው ሆስፒታል የአስቸኳይ ጊዜ አዋጅ አውጇል። የእስራኤል የድንገተኛ አደጋ አዲን አገልግሎት ማጋን ዳቪዲ ኦዶም በስፍራው ተገኝቶ ከፍተኛ ቁጥር ያላቸውን ተጎጂዎችን በማከም ላይ ይገኛል። ከተለያዩ የሕክምና ምንጮች የወጡ መረጃዎች እንደሚያሳዩት በጥቃቱ በአጠቃላይ እስከ 70 የሚደርሱ ሰዎች ጉዳት የደረሰባቸው ሲሆን እስካሁን ከ64 በላይ የሚሆኑት ወደ ሆስፒታል ተወስደው የሕክምና ክትትል እየተደረገላቸው ነው ተብሏል። ወደ ሆስፒታል ከተወሰዱት ተጎጂዎች መካከል በጽኑ የቆሰለችው አንድ የ5 ዓመት ህፃንን ጨምሮ 4 ሰዎች እጅግ አሳሳቢ በሆነ ሁኔታ ላይ እንደሚገኙ ተገልጿል። በተጨማሪ 12 ሰዎች በመካከለኛው እንዲሁም 17 ያህሉ ደግሞ ቀላል ጉዳት ደርሶባቸዋል ተብሏል። የድንገተኛ አደጋ አገልግሎቱ የነፍስ አድን ሄሊኮፕተሮችንና ትላልቅ የሕክምና ቡድኖችን ወደ ስፍራው በማሰማራት ፍለጋውን አጠናክሮ የቀጠለ ሲሆን በፍርስራሹ ውስጥ ተጨማሪ ተጎጂዎች ሊኖሩ እንደሚችሉ በማሰብ አሰሳው አሁንም ቀጥሏል። በሌላ በኩል ኢራን የዶሃ ከተማ ነዋሪዎች የተወሰኑ አካባቢዎችን በአስቸኳይ እንዲለቁ አዛለች። በኳታር የሚገኙ የአሜሪካ የጦር ይዞታዎች የጥቃቱ ኢላማ መሆናቸው ተገልጿል። የኢራን መንግስት በኳታር ዋና ከተማ ዶሃ ውስጥ የሚገኙ የተወሰኑ ቀጠናዎች በአስቸኳይ እንዲለቀቁ ጥብቅ ማስጠንቀቂያ አስተላልፏል። ኢራን ይህን እርምጃ የወሰደችው በአካባቢው የአሜሪካ የጦር መሳሪያዎችና ወታደራዊ ንብረቶች ይገኛሉ በሚል ምክንያት መሆኑን አስታውቃለች። በዶሃ የሚኖሩ ነዋሪዎች በጥቃቱ ክልል ውስጥ ናቸው የተባሉ የተለያዩ ከተማዋን ሰፈሮች በአስቸኳይ ለቀው እንዲወጡ ተነግሯቸዋል። ኢራን የአሜሪካ ጦር ሰፈሮችና ወታደራዊ እንቅስቃሴዎች ያሉባቸውን የዶሃ አካባቢዎች ህጋዊ የጥቃት ኢላማዎች ናቸው ስትል በይፋ ፈርጃለች። ይህ ማስጠንቀቂያ የተላለፈው በአሜሪካ እስራኤል ጥምረትና በኢራን መካከል እየተካሄደ ያለው ተከታታይ ጥቃትና የአጸፋ እርምጃ ወደ አደገኛ ደረጃ መሸጋገሩን ተከትሎ ነው። ኢራን የኳታር ዋና ከተማን ኢላማ ማድረጓ ጦርነቱ ከኢራንና ከእስራኤል ድንበር ወጥቶ ወደ ባህረ ሰላጤው ሀገራት በይፋ መስፋፋቱን ያሳያል። ኳታር የአሜሪካ ትልቁ የጦር ሰፈር መገኛ በመሆኗ ይህ ማስጠንቀቂያ ቀጠናውን በከፍተኛ ስጋት ውስጥ ጥሎታል። ዓለም ለኒውክሌር ጦርነት ስጋት እንድትዘጋጅ የዓለም ጤና ድርጅት ጥሪ አቅርቧል። በዓለም ላይ እየታየ ያለው የጂኦፖለቲካዊ ውጥረት በአሳሳቢ ሁኔታ እየጨመረ መምጣቱን ተከትሎ የዓለም ጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን ሊከሰቱ የሚችሉ የኒውክሌር ወይም የራዲዮ አክቲቭ ድንገተኛ አደጋዎች ከፍተኛ ዝግጅት እያደረገ መሆኑን ገልጿል። የድርጅቱ የቀጠና ዳይሬክተር ዶክተር ሃናኒ ባልኪ እንደገለጹት ድርጅቱ በአሁኑ ወቅት የጤና ባለሙያዎችን የማሰልጠን የሕክምና ምላሽ እቅዶችን የማሻሻልና የድንገተኛ ጊዜ ግብአቶችን የማደራጀት ስራ ላይ በትኩረት እየሰራ ይገኛል ብለዋል።
ይህ ከፍተኛ ጥንቃቄ የታከለበት ዝግጅት በኒውክሌር ተቋማት ላይ ከሚደርሱ ድንገተኛ አደጋዎች ጀምሮ እስከ ከፋ የጦርነት ሁኔታዎች ድረስ ያሉትን እጅግ አስከፊ ስጋቶች ታሳቢ ያደረገ ነው ተብሏል። የዓለም ጤና ድርጅት ባለስልጣናት እንዲህ ያሉ አደጋዎች በፍጹም እንዳይከሰቱ ምኞታቸው መሆኑን ቢገልጹም ወቅታዊው የዓለም ሁኔታ ግን ለማንኛውም ያልተጠበቀ ክስተት አስቀድሞ መዘጋጀትን የግድ ማድረጉን አሳስበዋል። ይህ እርምጃ ዓለም አቀፍ ውጥረቶች በሰው ልጆች ጤናና ደህንነት ላይ ሊያመጡ የሚችሉትን ከፍተኛ ስጋት በግልጽ የሚያሳይ ሲሆን መረጋጋትና ቅድመ መከላከል የሁልጊዜም ቀዳሚ ግብ መሆናቸው ተገልጿል። የመካከለኛው ምስራቅ በወታደራዊ ፍጥጫና በዲፕሎማሲያዊ ተስፋ መሃል እየተናጠ ይገኛል። በአሜሪካና በእስራኤል ጥምረት ኢራን ላይ እየተፈጸመ ያለው ኢፑክ ፉር የተሰኘው ጥቃት ወደ 4ኛው ሳምንት ተሸጋግሯል። ምሽት ኢራን በሚገኘው የናታንዝ የኒውክሌር ማዕከል ላይ ጥቃት እየተሰነዘረ ሲሆን ግጭቱ የዓለምን ኢኮኖሚና ደህንነት አደጋ ላይ ጥሏል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን የማጠናቀቅ ፍላጎት እንዳላቸው ቢገልጹም በተግባር ግን ፔንታጎን 2500 የሚጠጉ የባህር ኃይል ልዩ ወታደሮችን ወደ ቀጠናው እያስጠጋች ነው ተብሏል። ይህንንም የቻይናው ተንታኝ ሊ ዌጂያን አሜሪካ በዲፕሎማሲያዊ ጠረጴዛ ላይ የበላይነትን ለመያዝ የምትጠቀምበት የማስገደጃ ዲፕሎማሲ ሲሉ ገልጸውታል። ብሉምበርግ እንደዘገበው የሆርሙዝ ወሽመጥ መዘጋት የአፈር መዳበሪያ ዋጋን በ50 በመቶ በማናር ተጨማሪ 45 ሚሊዮን ሰዎችን ለረሃብ ሊያጋልጥ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ በቀን 20 ሚሊዮን በርሜል ነዳጅ ከገበያ ውጪ መሆኑን የዓለም አቀፉ የኤነርጂ ኤጀንሲ አስታውቋል። ይህም የነዳጅ ዋጋ በበርሜል $118 እንዲደርስ አድርጓል። በባህሬንና በኢራን የውሃ ማዕከላት ላይ የተሰነዘሩ ጥቃቶች በሚሊዮኖች የሚቆጠሩ ሰዎች ላይ የውሃ እጥረት ተፈጥሯል። ምንም እንኳን የአረብ ሀገራት ግጭቱን ለማርገብ ቢጥሩም እንደ ሂዝቦላ ያሉ ኃይሎች በጦርነቱ መሳተፍና የአሜሪካና እስራኤል የኢራንን የኒውክሌር አቅም የማዳከም ጽኑ ፍላጎት ለሰላም የሚደረገውን ጥረት ፈታኝ አድርጎታል። እስራኤል በበኩሏ ከነገ ጀምሮ በኢራን ላይ የሚታካሄደውን የአየር ድብደባ አጠናክራ እንደምትቀጥል አስታውቃለች። ጦርነቱ በአጭር ጊዜ ካልተገታ የዓለም ኢኮኖሚ ከባድ ድቀት ሊገጥመው እንደሚችል ተሰግቷል። በመጨረሻም ፕሬዝዳንት ትራምፕ ለኢራን የሰጡት የ48 ሰዓት ገደብ ማስጠንቀቂያ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ዳግም የማትከፍት ከሆነ የሀገሪቱን የኃይል ማመንጫ ማዕከላት እንደሚያወድሙ አስጠንቅቀዋል። ኢራን በበኩሏ ለሚፈጸምባት ጥቃት በቀጠናው በሚገኙና ከአሜሪካ ጋር ግንኙነት ባላቸው የኃይል ማመንጫ ማዕከላት ላይ አስፈላጊውን አጸፋዊ እርምጃ እንደምትወስድ አስታውቃለች። 4 ሳምንታትን ያስቆጠረው የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ ከፍተኛ ኢኮኖሚያዊና ማህበራዊ ቀውስ እያስከተለ ይገኛል። በተለይም ጦርነቱን ተከትሎ ወሳኝ የነዳጅ ዘይት መተላለፊያ መስመር የሆነው የሆርሙዝ ወሽመጥ በኢራን መዘጋት ችግሩን ይበልጥ አባብሶታል። በሆርሙዝ ወሽመጥ መዘጋት ሳቢያ የነዳጅ ዘይት ዋጋ በከፍተኛ ሁኔታ የጨመረ ሲሆን ይህም የበርካታ ሀገራት ኢኮኖሚ ብርቱ ፈተና እንዲገጥመው አድርጓል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ ዳግም ሙሉ በሙሉ የማትከፍት ከሆነ ከባድ ጥቃት እንደሚጠብቃት አስጠንቅቀዋል። በዚህም መሰረት ቴህራን እስከ መጋቢት 23 እኩለ ሌሊት ድረስ መስመሩን የማትከፍት ከሆነ አሜሪካ በሀገሪቱ የኃይል ማመንጫ ማዕከላት ላይ ጥቃት በመፈጸም ሙሉ በሙሉ ታወድማለች ነው ያሉት። ኢራን ለፕሬዝዳንቱ ማስጠንቀቂያ በሰጠችው ምላሽ በቴህራን የነዳጅ ማምረቻ ማዕከላት ላይ ለሚፈጸም ማንኛውም ጥቃት ተመጣጣኝ አጸፋዊ እርምጃ እንደምትወስድ ዝታለች። አሜሪካ ጥቃቱን የምትፈጽም ከሆነ በቀጠናው የሚገኙ የዋሽንግተን የኃይል የቴክኖሎጂና ሌሎች መሰረተ ልማቶች ላይ ያነጣጠረ ጥቃት እንደምትፈጽም ማስገንዘቧን ቢቢሲ ዘግቧል። በሌላ በኩል በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት በቀጠናው ከፍተኛ ማህበራዊ ቀውስ እያስከተለ ይገኛል። በጦርነቱ ለህልፈት ከሚዳረጉት በተጨማሪ መኖሪያ ቤታቸው የወደመባቸው ዜጎች ለአስከፊ ችግር መዳረጋቸው በዘገባው ተመላክቷል። አድማጮች ለሰዓቱ ያስኳቸው አጫጭር መረጃዎች የእስካሁኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።